ኢዮብ 11 ልጆቹን ብዙ ሀብቶቹን ራሱን ሚስቱን ሁሉ ነገሮችን ያጣው በአንዲት ሌሊት ነው። ግን በአንዲት ሌሊት ንብረቶቹን አጥተው ልጆቹን አጥተው ሚስቱ እንኳን እንትን ስትለው ተመስገን ያለው አንተ ንብረትህን አሳጥቶክ ልጆችህን አሳጥቶክ ጎዳና ላይ ጥሎክ አሁንም ተመስገን ትላለህ አለችው ሚስቱ እንኳን ማለት ነው። ስለዚህ እግዚአብሔር ግን መልሶ ሰጠው። ቸር አምላክ ነው፣ መስጠት ይችላል፣ ማድረግ ይችላል። በህይወታችን ውስጥ ብዙ ነገሮችን ማድረግ የሚችል አምላክ ነው ያለን። የሰው ልጅ ትዕግስት ሲኖረው አመስጋኝ ሲሆን ብዙ ነገሮች በህይወቶች ውስጥ ይለወጣሉ። ሁሌ ችግር የምታወሩ ከሆነ ችግርን ያመጣል፣ ሀዘንን ያመጣል፣ ሮሮን ያመጣል። ስለዚህ ደስታ ግን ደስታን ያመጣል። መምረጥ ነው። ሁሌ ደስተኛ ሆናችሁ ደስተኛ ነገሮችን ማግኘት። ሮሮ ስታወሩ ሁሌ ሮሮ ነው ቤትሽ። ችግርን ስታወሪ ሁሌ ችግር ነው። ኦኬ። ምክንያቱም አንድ ብር ኑሮሽ አላመሰገንሽማ ማን ይሰጥሻል? ማን ይሰጥሻል? ውዴው ተመስገን በይ ሰርተሽ በመጥባትሽ። መዳም ቤት ያላችሁ አሁን የምታማርሩ አላችሁ። ራሴን አጥፋለሁ እንደዚህ ወዴት ውዴ? አንቺ አቅም ኑሮሽ ጤና ኑሮሽ መዳም ቤት ሰርተሽ ገንዘብ እያገኘሽ ነው። 800 ሚሊዮን 1000 ሚሊዮን 2000 ሚሊዮን ግን እንዳንቺ ወጥቶ መስራት እየፈለገ ማይሰራ አለ። ልንገርሽ ብዬ ነው። አልጋ ላይ ተኝቶ ማለት ነው መዳንን የሚጠባበቅ እንደ ጓደኞቹ መዋረቅ የሚፈልግ ሰርቶ መግባት የሚፈልግ የሰው እጅ ማየት የማይፈልግ አልጋ ላይ ተኝቶ በህመም እየተሰቃየ ወጥቶ መግባት ያቃተው ሰላሙን ያጣ ሰላምን እየፈለገ ከአምላኩ ጋር የሚጫወት እንዳንቺ ሰርቶ ማግኘትን እየፈለገ ማያገኛለ። አንቺ 800 ድርሃም ኦኬ 1000 ድርሃም 1500 እየተከፈለሽ ያላመሰገንሽ አልጋ ላይ ተኝቶ በህመም እየተጫወተባቸው ያለው ታማሚዎች ምን ሊሉ ነው? ምን ሊሉ ነው? አንቺ መረረኝ ህይወት ምን አለኝ ዝም በይ። ምን አይነት ጉድ ነው? ዝም በይ። ጤና ስላለሽ መቼ አመሰገንሽ? እኔ እኮ እንደ ጓደኞቼ ይሄ የለኝም እና አንቺ ማለት እኮ ጓደኞችሽ ማለት አይደሉም እኮ አንቺ ነሽ። ጓደኞች ስላላችሁ ብቻ አንቺ ግዴታ ሊኖርሽ ይገባል። ማለት የሆነ ኮሜንት አይቼ ስቄ ነው። እኔ አልስቅም። ሀያት ናትና እኔ ያለው አይደል 12 አመት ሰርቼ አረብ ሀገር ይሄው ዛሬ ኢትዮጵያ አካለው እንዳያያዝሽ ነው ደባ እንዳያያዝሽ ነው። እኔ አሁን ለምሳሌ እግዚአብሔር ይመስገን ምንም ቢሆን መጠለያ ያለኝ ሀገሬ ብገባ ምንም አይከፋኝም። ሀገሬ ናት። ቆሎ በልቼ ለምን አላድራትም? ገባሽ አይደለ? ስታስቀምጪ እኮ ነው የምታነሺው ውዴዋ። አመትም ባስቆጠር አይደለም 12 አመት ሰራሽ 3 አመት ሰራሽ ውዴ 12 አመት ቁጭ ብለሽ አንቺ ያልሰራሽውን ጭንቅላት ያለው ስማርት የሆነ ሰው ደግሞ በአንድ አመት ይሰራዋል። 12 አመት ሰርተሽ ያላስቀመጥሽውን በ2 አመት ያስቀምጣሉ ስማርት የሆኑ ሰዎች፣ አላማ ያላችሁ ሰዎች። መጠለያ አለ ሀገራችን ላይ ቢያንስ እንኳን የሆነ ነገር አድርገን ብንገባስ ምን ችግር ውዴዋ? ስታስቀምጪ እኮ ነው የምታነሺው። አመትን ባስቆጠረ እኮ አይደለም፣ አመታትን ስላስቆጠራችሁ አይደለም። በተለይ ውጭ ወጣችሁ የምትሰሩ አመት ሲመጣ 2 አመት ሲመጣ አይታወቅባችሁም። ለምን? ወጥቶ መግባት ነው፣ መጨፈር ነው፣ ፎቶ መነሳት ነው፣ ልብስ መልበስ ነው፣ ወጥቶ መግባት ነው። ስራ የለ። 1 ወር ትሰራላችሁ፣ 1 ወር ትበላላችሁ፣ 2 ወር ትሰራላችሁ፣ 2 ወር ጃዛ ቤት ቁጭ ብላችሁ ትበላላችሁ። ከዛም በኋላ ኑሮ የለም። እጅ ወዳፍ ነው፣ እጅ ወዳፍ። ልጅ የለባችሁ ምን የለባችሁ። ግን የት እንደምከቱ መድኃኒዓለም ይወቀው። አንድ ምግብ ቤት ከገባችሁ 300 ብር ከፍላችሁ የምትወጡት ደሞዛችሁ 1000 ነው። እንዴ ውዴ ስታስቀምጪ እኮ ነው ስታስቀምጪ እኮ ነው። ያላስቀመጥሽው ማን ሊሰጥሽ ነው? ስትር ስትይ እኮ ነው። አንዳንድ ጊዜ እኮ ስትር ሲባል ነው፣ ስትሰሪ ነው እኮ የምታገኙው ውዴዋ። የ1000 ብር እንትን ምንድነው ስራ ትተሽ እጃዛ ቤት ቁጭ ስንት 6 ወር ስንት ሆነ? 3 ወር ይሆን ስራ የለ። ይሄው 1 አመቴ ነው። ለምን እያማረጥሽ ውዴ? እናት ቤት የለ፣ መዳም ቤት ነው። የሰው ቤት የሰው ነው። ምንም ማረጋችሁ ሲያስቀምጡ እኮ ነው። ገንዘብ እንዳስቀመጥሽ ነው። ደግሞ 100 ብር ካለሽ 5 ብር ለሌላቸው ስጪ። ጥሩ ነው መስጠት። በነገራችን ላይ መስጠት በጣም ጥሩ ነው። እዚህ ቲክቶክ ላይ ምናምን አይደለም። ይሄ ቲክቶክ ላይ ጥጋበኛ ነው። ዳታሽን ሞልተሽ ማለት ነው። ዳታ የሞላሽበትን የምትይዥውን ስልክ አይፎን እዚህ መጣችሁ የሚለምነው ቲክቶክ ነው። ኖ ቲክቶክ ላይ ያለው ሁሉም ለማኝ ሀብታም ነው። ለምን ይወሻሻል? ሀብታም ነው።
አለ በጣም የተራቡ የተጠሙ በየሆስፒታሉ ያሉት ቤተክርስቲያን ስር የተቀመጡት ወጥቶ መስራት የማይችሉ በጣም ብዙ ሰዎች አሉ አገር ቤት ምን ያንጠራራሻል? አንቺ የተወለድሽበት ሀገር መረዳት ያለበት ሰው የለም? እንደው ምትትስልላችሁ ነገር እናንተ ያደጋችሁበት ቤተክርስቲያን የለም ወይስ? በጣም ደስ ከሚል ነገሮች እንደሆነ ታውቃላችሁ። እንዴት ብዬ ላስረዳችሁ? ይሁን ነገር ልላችሁ ፈልጌ ነበር ግን ተውኩኝ። ኦንዌይስ ሰፈራችሁ ያደጋችሁበት ሀገር የተወለዳችሁበት ሀገር ኦኬ፣ በጣም ብዙ የሚረዱ ሰዎች አሉ እዛው አካባቢ። እሺ እዛው ላይ ማድረግ ያለባችሁ ነገር አድርጉ። መሰጠት ላለበት ሰው ነው መስጠት። ቲክቶክ ላይ ባሽረገድ አይደለም። ቲክቶክ ላይ አይናውጣው ነው ለመጣ ብቻ አይደለም የሚሰጠው። እኔ አሁን ይቅርታ አድርጉልኝና አንድ ነገር መስጠት እኔ እኮ የለኝም ኦኬ፣ ኑሮኝ አይደለም የምሰጠው፣ ካለኝ ላይ ነው የማካፍለው። ካለኝ ላይ ደግሞ ሳካፍል እንዴት እንደሆነ ታውቃላችሁ? አለኝ ምናምን ብዬ አይደለም የምሰጠው። ሰው ስላለው ብቻ አይሰጥም፣ ካለው ላይ ሲያካፍል ነው ደስ የሚለው። የምሰጠው ብሰጥ ለማን እንደምሰጥ ታውቃላችሁ? ለምሳሌ አስተናጋጅ መስጠት በጣም ደስ ይለኛል። ላስተናጋጅ ምግብ በልቼ ወይ ደግሞ ውሃ ጠጥቼ ምን ላስተናጋጅ መስጠት በጣም ደስ ይለኛል። ሁለተኛ ነገር ደግሞ እንደዚህ ዘበኝነት ምናምን የሚሰሩ በጣም ደስ ይለኛል። ምክንያቱም ፀሐይ መቷቸው ምን ብሎ ነው እና ደግሞ እንደዚህ ቆራሌው ነገር ላይ የሚሰሩ በቃ አለ መሰጠት ያለበት። አሁን ብዙ ጊዜ መንገድ ላይ ልጆቻቸውን እየላኩ ምናምን የሚያስለምኑ ብር አላቸው። ስለ እውነት ለመናገር ማለት ነው ብር አላቸው። እንደዚህ ልጆቻቸውን በዚህ እያሉ 50 ብርን 100 ብርን በቀን በቃ ይሰራሉ ምንም ቢሆን ማለት ነው። ግን ወጥቶ መለመን ያፈረ በጣም ብዙ ችግረኛ ሰው አለ። ወጥቶ መለመን ያፈረ ወጥቶ መለመን ያልቻለ በቃ ችግሩን በራሱ አምቆ ይዞ የተቀመጠ በጣም ብዙ ልብሳቸው የሚያምር አለ። ውስጣቸው ግን እሳት የሆነ በቃ እንዴት ብዬ ልንገራችሁ? ውስጣቸው ግን እሳት ነው እኮ ወጥቶ መለመን አልፈለጉም፣ ግን ኑሮ ከብዷቸዋል። ማርያምን ይሄ ነው ወጥቶ የሚለምንማ ኦሬዲ ሁሉም እጁን ይዘረጋለታል። ቤት ጓዳ ውስጥ ለምሳሌ ዘመዶቻችሁ ቤት ምን ጎረቤታችሁ ምናምን እና ብዙ ጊዜ አያለው ውስጣቸው እያደረ ልብሳቸው ግን ንጹህ ነው። የሚለምኑ ግን ኦሬዲ እየለመኑ ነው፣ ያገኛሉ። 10 ሚሊዮን 20 ሚሊዮን ይሰጣቸዋል በቀን ቢያንስ እንኳን ይሰራሉ። ግን አንዳንድ አለ ርቦት የሚያድረው ግን ልብሱ ያምራል። በቀን አንድ መብላት ያልቻለ ሰው አለ፣ ግን ልብሳቸው ሲያምር ሲወጡ ግን ፏፈሽ ብለው ነው የሚወጡት። እውነት የምሬ ነው። የልባቸውን ማንም ያላወቀላቸው ያልሰማላቸው ዘበኛው ቆሞ ወይ ቤት ክራይ እንግዲህ ያለብኝ ሽንኩርት አለብኝ ይላል ቆሞ። ከዛን ደግሞ እንደዚህ ለምሳሌ አሁን መንገድ ላይ አሁን ሙዝ የሚሸጡ አሉ፣ እንደዚህ አትክልት ነገሮች እንደዚህ ምንድነው ባቄላ እየቆሉ ምናምን በቆሎ እየጠበሱ ምናምን ይሸጡ አሉ። ቤት ክራይ ጎደለኝ አልጎደለኝ በለው አልበላው ብሎ ስለዚህ